አምላክ ድገሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክቡር አባታችን ቀሲስ መሐሪ መዝገበ በኤርትራ የምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ እንዲሁ የተከበራችሁ ዲያቆናት፣ የተከበራችሁ ምዕመናንና ምዕመናት በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ለዚህ ታላቅ በዓል እንኳን አደረሰን አደረሳችሁ። ያደረሰን አምላክ ክብር ምስጋና ይግባው፣ ክብር ምስጋና ይግባው። ለእናቱ ለቅድስት ድንግል ማርያም ክብር ምስጋና ይድረሳት። እግዚአብሔር ወዶና ፈቅዶ እንግዲህ ዋዜማውን በሚገባ ቆመናል ማለት ነው። ቀሪ ጊዜ የተወሰነ ስብከተ ወንጌል ወይም የወንጌል አገልግሎት እንማማራለን። ይህንን ወንጌል ትምህርት መነሻ የምናደርገው የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ በሚገኝ ኃይለ ቃል ተነስተን እንማማራለን። ማን ያስተምረን? ማን ነው የሚያስተምር? ማን ነው የሚያስተምር አላችሁኝ? እግዚአብሔር ነው የሚያስተምር እና ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ የሚል ኃይለ ቃል አለ። የሚላችሁን ሁሉ ምን በሉ? አድርጉ። ኩሎ ዘይቤለክሙ ግበሩ የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ነው ይቃል እና ይህ ዘመነ ጥር ወይም ዘመነ አስተርእዮ ከጥምቀት ጀምሮ የሚላችሁን ሁሉ አድርጉ ተብለን የታዘዝንበት ነው። የምንለውን ሳይሆን የሚላችሁን ሁሉ ምን በሉ ነው። ማንም ይለንን እግዚአብሔር፣ ማንም ይለንን እግዚአብሔር የሚለንን እንድናደርግ ቅዱስ ፈቃዱ ይሁንልን። አሜን። እግዚአብሔር የሚለውን፣ እግዚአብሔር የሚናገረውን፣ እግዚአብሔር ያዘዘውን የሚሰማ ሰው እሱ የከበረ ሰው ነው። እሱ መልካም ሰው ነው። እግዚአብሔር የሚለውን ትእዛዝ የሚፈጽም በሕጉ በትእዛዙ ጸንቶ የሚኖር ሰው የከበረ የታመነ መልካም ሰው ይባላል እና መልካም ሰዎች ስለሆን እግዚአብሔር በዚህ አገናኝቶናል። ቅዱስ ፈቃዱ ይሁንልን። እንግዲህ ይህንን ቃል የተናገረች ድንግል ማርያም ናት። በሰርጉ ቤት ወይኑ ባለቀባቸው ጊዜ ሄደው ለድንግል ማርያም ሲነግሯት እሷ ደግሞ ለልጇ ለወዳጇ ለኢየሱስ ክርስቶስ ወይንኬ አልቦሙ ወይን እኮ አልቆባቸዋል የላቸውም ስትለው ጊዜ ገና ነው ብሎ ከእናቱ ጋር ሲነጋገር ድንግል ማርያም ሄዳ ላሳላፊዎቹ በሰርጉ ውስጥ ወይም በሰርጉ ጫጉላው ውስጥ በሰርጉ ቤት ውስጥ የነበሩ ሰዎችን ወይኑ ያለቀባቸውን ሰዎች የሚላችሁን አድርጉ፣ ልጄ የሚላችሁን አድርጉ፣ ታዘዙ ብላ ነገረቻቸው ነው የሚለው። ከዚያ በኋላ እንግዲህ እነዚያ ሰዎች ልጇ ያለውን አደረጉ ይላል። ማን ያለውን አደረጉ? ልጇ ያለውን አደረጉ። ጠይቀዋት ነበር። ወይንኬ ወይኑ ስላለቀባቸው ድንግል ማርያምን ጠይቀው፣ ድንግል ማርያም ደግሞ ልጇ ወዳጇ ኢየሱስ ክርስቶስን ጠይቃ ከዚያ በኋላ ለነሱ የሰጠችው ትእዛዝ መመሪያ አለ እና ይህ ቃል ድንግል ማርያምን የተናገረችው ልጇ ያለውን እኔ ያልኩትን አድርጉልኝ ያላለችው ራሱ ድንግል ማርያም ልጇ የሚለውን ግን እንድናደርግ መክራናለች፣ አስተምራናለች፣ ነግራናለች። ለዚያ ነው እንግዲህ ሰማዕታቱ ከተሳለ ስለት ከነደደ እሳት ገብተው ጻድቃን ደግሞ በገዳም ፍትወታት እኩያት ኃጣውእን ድምፀ አራዊትን ጸብአ አጋንንትን ታግሰው የሚኖሩ ምዕመናንም ደግሞ አስራቱን በኩራቱን አውጥተው ዝክር ዘክረው በጾም በጸሎት ተወስነው የሚኖሩ ማን የሚለውን ለማድረግ ነው? አቤት የሚለውን አድርጉ ስላለች ነው ድንግል ማለት። የእናት ትምህርት ነው፣ የእናት መመሪያ ነው፣ የእናት ምክር ነው። የሚለውን ደግሞ ልጇ ወዳጇ የሚለውን እናደርግ ድንግል ማርያም እናታችን ነገር አናለች ማለት ነው። የትኛውንም ምስጢር የትኛውንም አይፈታም ያልነውን ችግራችን ለድንግል ማርያም ስንነግራት ልጄ የሚለውን አድርጉ ነው የምትለው። አዎ መተን በጸሎተ ማርያም ብንጠይቃት ብንማጸናት ብንለምናት የምትለን ልጄ የሚለውን ምን በሉ ነው የምትለን? አድርጉ። ልጇ ደግሞ ንስሐ ግቡ ብሎናል አይደል? ልጇ ደግሞ ስጋዬን ብሉ ደሜን ጠጡ አላልን ብሎናል። ስለዚህ ልጄ የሚለውን ምን በሉ ነው? አድርጉ። ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ ነው። ደግሞ አንድ ቃል ሁለት ቃል መርጣ ሳይሆን አልፎ አልፎ ሳይሆን ልጄ የሚለውን ሁሉ አድርጉ። ልጇ ደግሞ እርስ በርሳችሁ ተፋቀሩ፣ በዓላትን እንድናከብር መመሪያ የሰጠን ባለቤቱ ኢየሱስ ክርስቶስ ነው ማለት ነው። እንግዲህ ቅድም
በዋዜማው በቅዱስ ያሬድ ዜማ የሰማችሁት ብፁዕ ውእቱ ጊዮርጊስ ብፁዕ ማለት ንዑድ ክቡር ነው ከመከበሮ ዘገለውዎ ይሄን ሰማዕት ይሄን ብፁዕ ይህን የከበረ ሰው ቅዱስ ጊዮርጊስን እንደ ከበሮ ሸፈኑት ይላል። አያችሁት? ከበሮ ይታያችኋል አይደል? ከመከበሮ ዘገለውዎ እንደ ከበሮ ሸፈኑት፣ እንደ ከበሮ ገረፉት። ከበሮ በቀኝና በግራ ይመታል አይደለም? ቅዱስ ጊዮርጊስንም እንዲያደረጉት ነው። የዛሬው ታላቁ በዓል ስቃዩን የፈጸመበት ተጋድሎውን ያገኘበት አጽሙ አጥንቱ እንደ ዶቄት ተፈጭቶ ተቆልቶ በእሳት ገብቶ አሮ ከስሎ ደብረ ይድራስ በሚባለው ተራራ የተዘራበት ዕለት ስለሆነ ከመከበሮ ዘገለውዎ አለና ደብረ ይድራስ ዘወገርዎ መሸፈን ብቻ አይደለም ወረወሩት ይላል። ደብረ ይድራስ በተባለው ተራራ ላይ ከፈጩት ከቆሉት በኋላ ወገርዎ ወገሩት መቱት ማለት ነው። አዎ አባ ጊዮርጊስ ጊዮርጊስ ደግሞ የ27 ዓመት ሰው ነው። የሚገርማችሁ የስንት ዓመት አልኳችሁ? የ27 ዓመት ሽማግሌ ነው፣ ወጣት ነው። ቅዱስ ጊዮርጊስ እንግዲህ በዚህ ምድር የኖረ ስንት ዓመት ይመስላችኋል? አቤት 27 ዓመት ነው። ያ 7 ዓመት የተጋድሎ ዘመን ነው። 7 ዓመት ተኮነንዎ ሥጋው 7 ዓመት በተጋድሎ በስቃይ በጽዋዕትወ መከራ ገርልን እየተቀበለ ነው የኖረ ማለት ነው። እና አባ ጊዮርጊስ በትዕግስቱ ዘፈጸመ ገርሉን ጽዋዕትወ መከራውን የፈጸመው በትዕግስት ነው ይላል። በምን ፈጸመው? በትዕግስት እስከ መጨረሻው የጸና እሱን ያገኛል ይድናል ተብሏል ማለት ነው። ለዚያ ነው እንግዲህ በሚያርፍበት ጊዜ 7 አክሊላት ይወረዱለት። ዱዲያኖስ የሚባለው እንደ ድቡተ ሆረ ይላል። ከዚህ ላይ እንደ በሬ እንደ ቀንበር የብረት ቀንበር ባደረጉ ጊዜ ከታች ደግሞ ማረሻውን አፍልተው በእሳት አግለው ሰውነቱን በመቱት ጊዜ ይላል። ያን ጊዜ ነበር መጻቃል የሚል ቅዱስ ያሬድ ሲጨንቀው ቅዱስ ጊዮርጊስ ከገርሉ ብዛት እፎይል ከማምላኬ ለምን ይጨንቀኛል? ለምን እጨነቃለሁ? ለምን እሰቀቃለሁ? በቀራንዮ የተሰቀለው ኢየሱስ ክርስቶስን ለምን አላስብም ማለት ነው። አዎ እንግዲህ በቀራንዮ የተሰቀለውን ስናስብ የትኛውን መከራ ይቀልልናል? የተገረፈውን ግርፋት፣ የተወገውን መወጋት፣ የተሰቀለውን ስቅላት ስናስብ ግርፋቱን፣ ቀኖቱን፣ አክሊለ ሦኩን፣ ችንካሩን ስናስብ የኛ በሽታ የኛ መከራ ኢምንት ይሆናል። እኛ በድለን ልንታመም እንችላለን። እኛ በልተን ልንታመም እንችላለን። ንጹሕ ኢየሱስ ክርስቶስ ግን ምንም ያልበደለ ማንንም ያላስቀየመ እንዲሁ ሆኖ ተሰቅሏልና እፎ እየሄል ከማምላክ የተሰቅለ ዲበ መስቀል ያ ቅዱስ ጊዮርጊስ እየገረፉት በእሳት እያቃጠሉት እየቸነከሩት ሳለ ለምን ይሄን አዳምጣለሁ አለ። ከኔ ላይ ያለውን ሳይሆን ማዳመጥ ያለብኝ ከኔ ላይ ያለውን ሳይሆን ማየት ያለብኝ ቀራንዮ የተሰቀለው መድኃኒዓለን ማየት አለብኝ ይላል። እሱን እንድናይ እግዚአብሔር ይርዳን። ቀራንዮ የተሰቀለውን ስናስብ ዓለም ሁሉ ከንቱ ይሆናል። አዎ የትኛውም ፍትወት የትኛውም ፍላጎት ይረግፋል። ዓለሙም ኃላፊ እንደሆነ እንረዳለን። ወደ ምድር ስንመለከት ግን በዓለም እንተበተባለን፣ በዓለም ሐሳብ እንታሰራለን። ቅዱስ ጊዮርጊስ የተሰቀለውን ለምን አላስብም ባለ ጊዜ መጻ ቃልም ሰማይ ለቅዱስ ጊዮርጊስ ቃል ከሰማይ ወረደለት ይላል። ጽና፣ አዎ ጽና ሰማይት፣ አንተ ሰማይት ቅዱስ ጊዮርጊስ ጽና፣ በሃይማኖት ምን በል ጽና አለው ይላል። ያን ጊዜ ወአክሞሰሰ ቅዱስ ጊዮርጊስ እንደዚያ እያደረጉት እየወጉት እያቃጠሉት በመንፈስ ቅዱስ ፊቱ እያበራ ፈገግ አለ ይላል። ከመከራው ውስጥ ነው እኮ እየተሰቃየ ስቃይ እያወረዱበት እሱ ግን ፈገግ አለ። ሰማይቱ ቅዱስ ጊዮርጊስ ማለት ነው። እንግዲህ ሰማይት ማለት እውነተኛ ለእግዚአብሔር የኖረ ማለት ነው። ለጣዖት ያልሰገደ እግዚአብሔርን ያልካደ ማለት ነው። የሰማይቱ ቃል ኪዳን ከኛ ጋር ይኖር የሚላቸውን ለማድረግ ነው ሰማይታቱ። እንግዲህ ምን ብሏል ኢየሱስ ክርስቶስ? በአላውያን ነገስታት በአላውያን መኳንንት ፊት የመሰከረልኝን እኔም ደግሞ በአባቴ ፊት እመሰክርለታለሁ ብሏል። በቅድመ አቡየ ዘበሰማያት በአባቴ በሰማይ ባለው አባቴ ፊት እኔም እመሰክርለታለሁ፣ እኔም ዋጋውን እከፍለዋለሁ።
በምድር ያለው ኃላፊ ነው፣ ጥቂት ነው፣ ጥቂት ጊዜ ነው። አዎ ታዲያ ቅዱስ ጊዮርጊስ ይሄን ስለተረዳ የኢየሱስ ክርስቶስ ቃል ስለገባው በዱድያኖስ ፊት እኔ ክርስቲያን ነኝ እያለ የመሰከረበት ዕለት ነው። ጥር 18 ቀን ማለት ነው። ምን ያለበት ቀን አልኳችሁ? ምን ያለበት? በዱድያኖስ። ዱድያኖስ የሚባለው አገረ ገዡ ነው። እሱ ደግሞ እሳት አቅርቦ፣ ሰንሰለት አቅርቦ፣ ጅራፍ አቅርቦ በዚህ ትገረፋለህ፣ በዚህ ትታሰራለህ፣ በዚህ ትቃጠላለህ እያለው እኔ ክርስቲያን ነኝ ያለ ቅዱስ ጊዮርጊስ ሰላም ለቃለከ በቅሩ ዱድያኖስ ዘአንጐድጐደ እንዘ ይብልዕ አነ ክርስቲያናዊ ገሃደ። በዱድያኖስ ፊት ቃሉ ተሰማ፣ ክርስቲያን ነኝ እያለ መሰከረ፣ ተናገረ። በዛሬው ዕለት በደብረ ይድራስ ተራራ እንዲየፈጩ እንዲየቆሉ ሲሰቅሉት ሲዘሩት እንዲያውም ቅጠሉ ሁሉ ዛፍ ሁሉ አነ ጊዮርጊስ አነ ጊዮርጊስ እያለ መሰከረ፣ ተናገረ ይላል። ከዚያ በኋላ ሲሞት እንደገና እየተነሳ አስተማረ። እንደውም ሙታን የሞቱትን ሁሉ የሚያነሳ ሆነ፣ ድውያንን የሚፈውስ ሆነ፣ አጋንንትን የሚያወጣ ሆነ ይለናል። ስለዚህ የሰማዕቱ ቃል ኪዳን ብዙ ነው። የሰማዕቱ ቃል ኪዳን ከሁላችን ጋር ይኖር። እንግዲህ ነገ ነው ቅዳሴው የምንቀድስ ከላይኛው ቤተክርስቲያን ነው። ዛሬ ዋዜማውን እዚህ ላይ አገልግለናል። አሁንም ደግሞ ለዋዜማው የተዘጋጀ እራት ይኖራል። ወደዚያ ቦታ ነው የምንሄድ። ስለመጣችሁ እግዚአብሔር ክብር ምስጋና ይግባው። እንኳን ደህና መጣችሁ። ቀጣይም ደግሞ በማህሌቱ ተገኝታችሁ በቅዳሴውም ተገኝታችሁ ልጁ ያለውን የሚለውን አድርጉ ስለተባለ ነው። ቤተክርስቲያን እግዚአብሔር ያለውን ነው የምታደርግ አይደለም፣ ሰው ያለውን አይደለም። ማን ያለውን ነው የምታደርግ? እግዚአብሔር ያለውን ትፈጽማለች። እግዚአብሔር ያለው ደግሞ ይሆናል። እግዚአብሔር ሁን ያለው ምን ይሆናል? ይሆናል። የሰው አይሆንም፣ የሰው ይቀራል። የዱድያኖስ ቃል ቀርቷል። አሁን የዱድያኖስ ቤተ መንግስት ፈርሷል። ቅዱስ ጊዮርጊስን ይከበራል አይደል? አዎ በየወሩ በ23 ቀን ይከበራል። በየዓመቱ ጥር 18፣ ሚያዝያ 23፣ ህዳር 7፣ ነሐሴ 17 ቀን ይከበራል። ጊዜ በየወሩ እንደም የቅዱስ ጊዮርጊስ ወዳጆች አሉ። የዱድያኖስ ወዳጆች አሁን ዛሬ የሉም። በመረ አሉ እንዴ? የሉ። የቅዱስ ጊዮርጊስ ለምንድን ነው እንዲህ የከበረው እንዲህ የቀጠለው እንዲህ በዓለም እንዲከበር ያደረገው ልደተ ወልዶ ስንል እግዚአብሔር ያለውን ስላደረገ ምስጢሩ እግዚአብሔር ያለውን ያዘዘውን ስለፈጸመ ነውና እግዚአብሔር ያለውን እንድናደርግ አስተዋይ ልቡና የማይረሳ ሕሊና ያድለን። ለጸሎት እንነሳ።